ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 7 ዲግሪ ዌስት በ12604 ሜጋሄርስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnote.org finote.org በቀጥታ መከታተል ይቻላል። ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ጥር 4 ቀን 2008 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው ዝግጅታችን የመጀመሪያው ክፍል ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። ከዜናው በማስከተልም ማዕቀብ በወያኔ ላይ ማዕቀብ ከዝግጅት ክፍላችን የቀረበ ጽሑፍ አለን። በመጨረሻም ሌላ ከዝግጅት ክፍላችን የቀረበ ስለ አባይ ይነገር አባይ የሚዘከር ግን ከወያኔ ሴራ ከደባው ባሻገር በሚል ርዕስ የቀረበውን ሀተታ አሰምተን ዛሬ የመጀመሪያ ክፍል ዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። የህዝቡ አመጽና እንቅስቃሴ እየተቀጣጠለ መሆኑን በማየትና እየተጠናከረ ከሄደ ለስልጣኑ አስጊ መሆኑን በመረዳት ስጋት ላይ የወደቀው የወያኔ አገዛዝ በአገልጋዩ በኦህዴድ አማካኝነት በዜና ማሰራጫዎች ባሰራጨው መግለጫ የአዲስ አበባ ማስተር ፕላን ሙሉ በሙሉ የተሰረዘ መሆኑን ገልጿል። የኦህዴድ ማዕከላዊ ኮሚቴ በናዝሬት ባካሄደው የ3 ቀን ስብሰባ ሰፊ ውይይት አካሂዶ የማስተር ፕላኑ እቅድ እንዲሰረዝ ውሳኔ ማስተላለፏል በማለት የወያኔ መገናኛ ብዙሃን ዘግቧል። ቀደም ብሎ ወያኔ የህዝቡን አመጽ ለማቀዝቀዝ የሚችል መስሎት ማስተር ፕላኑ ህዝቡ ሳይስማማበት በስራ ላይ አይውልም የሚል ተጽዕኖ በተደጋጋሚ ሲያሰማ የነበረ መሆኑ የሚታወስ ሲሆን የወያኔ ውሸት የህዝቡን አመኔታ ባለማግኘቱ አመጹ ተጠናክሮ ሲካሄድ ቆይቷል። ከ200 በላይ ኢትዮጵያውያን በወያኔ አጋዚ ጦር የተጨፈጨፉበት አመጽ መነሻ የአዲስ አበባ ማስተር ፕላንን በመቃወም ይሁን እንጂ ህዝቡ እየተገደለም እየቆሰለም ሆነ እየታሰረ በምሬት አመጹን የቀጠለው የወያኔን አስከፊ አገዛዝ በመቃወም በመሆኑ የአዲስ አበባ ማስተር ፕላን ተሰርዟል የሚለው የወያኔ መግለጫ የህዝቡን ብሶትና አመጽ አይቀንሰውም የሚሉ በርካታ ናቸው። የወያኔ አገዛዝ ሳይወገድ አመጹ በቀላሉ ሊበርድ የማይችል መሆኑን በአሁኑ ወቅት የሚታይ ሲሆን እንዲያውም አድማሱን አስፍቶ በሌሎች ከተሰፍራዎችም ተዛምቶ ሊቀጥል ይችላል የሚል ግምት አለ። በኢትዮጵያ የገባው ረሃብ ከፍተኛ እልቂትን ሊፈጥር የሚችል መሆኑን የእርዳታ ሰጪ ድርጅቶች ያሳሰቡ መሆናቸውን ክርስቲያን ሳይንስ ሞኒተር የተባለው ጋዜጣ በአምዱ ላይ አስፍሮ አውጥቷል። የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ በሰጡት መግለጫ በዓለም የምግብ ፕሮግራም መሰረት በኢትዮጵያ ከገባው ድርቅና ረሃብ ጋር ተያይዞ እርዳታ የሚያስፈልጋቸው ዜጎች ቁጥር በ3 እጥፍ የጨመረ መሆኑን ገልጸው እስካሁን ለእርዳታ የተገኘው ገንዘብ ከሚፈልገው 5% ብቻ ነው ብለዋል። ክርስቲያን ኤድ የተባለው የዓለም አቀፍ የእርዳታ ድርጅት ኃላፊ በበኩላቸው በሰጡት መግለጫ በሁለት ተከታታይ የመከር ወቅቶች በደረሰው የዝናብ እጥረት ምክንያት በርካታ አርሶ አደሮች ምርት ለማምረት ያልቻሉ መሆናቸውን ጠቅሰው በተዘዋወሩባቸው ቦታዎች ከ10,000 በላይ የሚሆኑ ከብቶችና የቤት እንስሳት መሞታቸውን መመልከታቸውንና እስከ 700 የሚደርሱ ወረዳዎች በድርቁ መጎዳታቸውን ገልጸዋል። በየዓመቱ በሚከበረው የጥምቀት በዓል ላይ በተለይ በወጣቶች ላይ የሚደርስባቸውን በደል በመዘርዘር ህዝቡ አገዛዙን በተደጋጋሚ ሲያወግዝ መቆየቱ ይታወሳል። የጥምቀት በዓል በመጣ ቁጥር ለወያኔ የጸጥታ ኃይሎች ራስ ምታት ሆኖ መቆየቱ የሚታወቅ ሲሆን ዘንድሮ በሚደረገው የጥምቀት በዓል ዜጎች ከፍተኛ ተቃውሞ ሊያሰሙ ይችላሉ የሚል ስጋት በጸጥታ ኃይሎች አካባቢ የተፈጠረ መሆኑንና ይህንንም ለመቋቋም ከፍተኛ ዝግጅት እየተደረገ መሆኑን ከጸጥታ ኃይሎች አካባቢ ከተገኘው ዜና መረዳት ተችሏል። በጎንደር ክፍለ ሀገር በአዲስ ዘመን ከተማ ከ34 ዓመት በፊት ተሰርቶ የነበረው ንጹህ የመጠጥ ውሃ ማሰራጫን በዘመናዊ መልክ ለማስፋፋት በሚል ሽፋን 40 ሚሊዮን ብር ወጪ ተደርጎበት የተሰራውና በሐምሌ 2007 ዓ.ም የተመረቀው የውሃ ማሰራጫ ተበላሽቶ ስራውን ያቆመ መሆኑን ከአካባቢው የደረሰን ዜና ይገልጻል። ከከተማው አካባቢ በሚደርሰው መረጃ በከተማዋ የመጠጥ ውሃ ባለመኖሩ ነዋሪዎች በባጃጅ ተጉዘው
ውሃ እየገዙ ለመጠጣት የተገደዱ መሆናቸው ታውቋል። ለውሃ ማሰራጫው ወጣ ከተባለው 40 ሚሊዮን ብር ውስጥ አብዛኛው በባዕዴን ባለስልጣኖች የተመዘበረ መሆኑን ውስጥ አዋቂ ምንጮች ይናገራሉ። አድማጮቻችን ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ጥር 4 ቀን በካሜሩንና በናይጀር ድንበር አካባቢ በምትገኘው ኮሎፋታ በተባለችው ከተማ በአንድ መስጊድ ውስጥ ሁለት ሴት አጥፍቶ ጠፊዎች ባፈነዱት ቦምብ በመስገድ ላይ የነበሩ 10 ሰዎች የተገደሉ መሆናቸውና ከ12 ሰዎች በላይ የቆሰሉ መሆናቸውን የአካባቢው አስተዳዳሪ ለዜና ምንጮች በሰጡት መረጃ ገልጸዋል። ቦምቡን በማፈንዳት ኃላፊነቱን የወሰደ ወገን ባይኖርም አፈንጆቹ ቦኮ ሃራም የተባለው አሸባሪ ድርጅት አባል ሳይሆኑ አይቀሩም የሚል ግምት ተወስዷል። ከተማዋ በቦኮ ሃራም አሸባሪዎች በተደጋጋሚ የተጠቃች ከመሆኗ በላይ በመስከረም ወር 9 ሰዎች በታህሳስ ወር ደግሞ 7 ሰዎች በቦምብ ጥቃቶች ሕይወታቸውን ማጣታቸው ይታወሳል። ለሁለት ዓመታት ያህል በምዕራብ አፍሪካ ሀገሮች የበርካታ ሰዎችን ሕይወት ያጠፋው የኢቦላ በሽታ በአጠቃላይ የተወገደ መሆኑን በመግለጽ የዓለም የጤና ድርጅት ሐሙስ ጥር 5 ቀን ይፋ መግለጫ ይሰጣል ተብሎ ይጠበቃል። በታህሳስ 2006 ዓ.ም በምዕራብ አፍሪካ በምትገኘው የደቡብ ጊኒ መንደር ውስጥ የፈነዳው የኢቦላ በሽታ በአጭር ጊዜ ውስጥ የተቀረውን የጊኒን ግዛት ላይቤሪያንና ሴራሊዮንን አዳርሶ ከ11000 ሰው በላይ ገድሏል። በሽታውን ለመቆጣጠር ከፍ ያለ የገንዘብ ወጪ የተደረገበት ከመሆኑ ባሻገር በርካታ የዓለም ድርጅቶችንና የመንግስታትን የጋራ ጥረት ጠይቋል። በሽታው በላይቤሪያ በመጨረሻ ከታየ 42 ቀናትን ያስቆጠረ በመሆኑ በአሁኑ ወቅት የኢቦላ በሽታ የተወገደ መሆኑን ይገልጻል ተብሏል። በሌላ በኩል ቀደም ብሎ በሽታው ተወግዷል የሚል መግለጫ ከተሰጠ በኋላ እንደገና መመለሱን በማስታወስ አሁንም ቢሆን ዜጎች ራሳቸውን ለመጠበቅ የሚገባቸውን ጥንቃቄ እንዲወስዱ ምክር የሚሰጥ መሆኑን የላይቤሪያ የጤና ኃላፊ ገልጸዋል። ባለፈው ጥቅምት ወር በእስራኤል ሀገር በጸጥታ ኃይሎች በጥይት ከተመታ በኋላ በድብደባ ሕይወቱ ያለፈውን ኤርትራዊውን ሀብቶምን የገደሉ 4 እስራኤላውያን ማክሰኞ ጥር 3 ቀን ክስ የተመሰረተባቸው መሆኑ ተነገረ። በክሱ መሰረት የጸጥታ ኃይሎች ተሳስተው ሀብቶምን የመቱት መሆኑንና ተመቶ በወደቀበት ጊዜም በአካባቢው የነበሩ አንድ ወታደርና 2 ሲቪሎች በጣውላ ደብድበው የገደሉት መሆናቸው ተጠቅሷል። ሀብቶም ወደ ሆስፒታል ተወስዶ ሕክምና እየተደረገለት ሕይወቱ ያለፈ መሆኑ ይታወሳል። በእስራኤል ውስጥ 34000 ኤርትራውያን ስደተኞች የሚገኙ ሲሆን እስካሁን ድረስ የእስራኤል መንግስት ለስደተኞች ጥገኝነት ከልክሎ ቆይቷል። አድማጮቻችን ለዛሬ ያጠናቀርነው ዜና በዚሁ ይጠናቀቃል። Wow.
የተሸከመው ማተፈለያው ሰንደቅ ዓላማው ነው ያሆ በልጃለ ያሆ በልምን ነው ያሆ በልጃለ ያላወቀ ማን ነው አያውቁንም ለካ አያውቁንም አያውቁንም እኛን አያውቁንም አያውቁንም እንዴት አያውቁንም ያላወቀን ኢትዮጵያዊ ነን አያውቁንም ለካ አያውቁንም አያውቁንም እኛን አያውቁንም አያውቁንም አርፋችሁ አያውቁንም ያላወቀን ኢትዮጵያዊ ነን ለበሽታው ያደባባይ ኩራቴ ሰላም ክብር መስታወቴ ኢትዮጵያ እንደመንታና ትልፍ የሌለሽ እናቴ የደስታዬ የቁጥጥባ አድማጮቻችን በማስከተል ከዝግጅት ክፍላችን የቀረበውን ጽሑፍ እናሰማለን። ማዕቀብ ሀገራችን ትግሉ ያቅማችንን ብቻ ሳይሆን ከአቅማችን በላይ ትግልን ይጠይቀናል። ቢያንስ ባለን አቅም ሁሉ የሀገራችንን ጠላት ሳንሳሳ ለቀቅተኛ ሳንሆን ሳንደናገር ሳናወላውል አጥብቀን መታገል አለብን ማለት ነው። ሁሉም በያለበት ዘቢቁም እንደተባለው ሁሉም በያቅሙ ጠላትን ማጥቃትና ማዳከም ይኖርበታል። በዚህ መስክ ደግሞ ህዝብ እንደ ህዝብ ዜጋ እንደ ዜጋ ሊያደርገው የሚችለው በርካታ ነው። ድርጅት ትጥቅ የሚጠይቁ የትግል ስልቶች አሉ። በጋራ ከያዝነው ደግሞ በየፊናችን ልናካሂደው የምንችለው ትግል ፈርጀ ብዙ ነው። ያገዛዙን ጥረቶች መሻጠር፣ ማደናቀፍ በየፊናችን በመስሪያ ቤትና ውጭ፣ በገጠርና በከተማ፣ በፋብሪካና ሌሎችም ቦታዎች ሁሉ ልንፈጽመው የምንችለው ነው። ከዚህ ባሻገር ግን ወያኔን የሚጎዳውና ለአገር አድን ትግሉም ከፍተኛ ጥቅም የሚሰጠው እርምጃ ማዕቀብ ነው። ማዕቀብ ስንል ምንን ይመለከታል? ወያኔና ቀንደኛ ደጋፊዎቹን ሆዳደሮችን ከህብረተሰቡ መነጠል፣ ማጋለጥና ማውገዝ፣ የወያኔ የንግድ ተቋም ምርቶችን አለመግዛት፣ ለወያኔ ገቢ የሚያስገኙለትን ቁሳቁሶች ሁሉ አለመግዛት፣ ለወያኔ የውስጥ አርበኛ የሆኑትን ተቋሞች፣ ድርጅቶች፣ ድረገጾች፣ ግለሰቦች ማግለል፣ ማጋለጥና ማውገዝ፣ በወያኔ አውቶቡሶችና አየር መንገዶች አለመገልገል፣ የወያኔን ሸቀጥ የሚያራግፉብንን ሱቆች፣ ምግብ ቤቶች፣ የንግድ ተቋሞች ሁሉ በማዕቀብ ማስጨነቅ፣ የወያኔን አዋጡ ጥሪ ጆሮ አለመስጠት ወዘተ ወዘተ ወዘተ። በወያኔ ላይ ማዕቀብ ከዚህ ቀደም ተጀምሮ ጉዳትም አድርሶበት ነበር። በባዕድ አገር ነዋሪና ጸረ ወያኔ ነን የሚለው ዜጋ ለምሳሌ በአመት ለወያኔ ኢኮኖሚ በቀጥታ $2 ቢሊዮን በላይ ሲያስገባ በሸቀጥ ግዢና በአየር መንገዱ በመጓዝ ደግሞ ወደ $900 ሚሊዮን ወደ ወያኔ ያገባል ተብሏል። ማዕቀብ ሲባል የወያኔ የውስጥ አርበኞች ሰው ከሰው እንዳይገናኝ ማድረግ፣ ጥላቻን ማንገስ ነው። የኢትዮጵያ አየር መንገድ ገቢ የኢትዮጵያ ነው በማለት ሊያወናብዱ ሲጥሩ ቆይተዋል። ተቃዋሚ መስለው ግን ለትግራይ የበላይነት ያደሩ አንዳንድ ማስ ሚዲያዎች በዚህ መሰማራታቸውን ያየነው እና ወደፊትም ይበልጥ ማጋለጥ ያለብን ጉዳይ ነው። የኢትዮጵያ አየር መንገድ ሙሉ በሙሉ በወያኔ ቁጥጥር ስር ከገባና ገቢውም ለወያኔ ከሆነ ዓመታት
አልፈዋል። የሀገር ሀብት ንብረት ነው ብሎ መለፈፍ አንድም ራስን ማጃጃል ሲሆን አሊያም ቅልጥ ያለ ወያኔነት ነው። ሌላ ትርጉም የለውም። ወያኔ ቦንድ ግድብ ሲልም ሳይገደዱ የሚከፍሉ የዚሁ የወያኔ አዋቂ ወይ ወዶ ገባ ረዳቶች ናቸው። ለዚህም ነው ሳንቲም ለወያኔ አንሰጥም ብሎ መነሳት የሚገባው። ማዕቀብ በአገር ቤት በሰፊው በስራ ላይ ሊውል የሚችል ነው፣ ይገባዋልም። ወያኔና ደጋፊዎቹን እርቃናቸውን ያስቀራቸዋል። ታሪክም የአገር ወዳጅ ሆድ አምላኪዎችን ለይቶ ይመዘግባቸዋል። ወያኔዎችን ማኩረፍ ብቻ ሳይሆን መጥላት የአገር አድኑ ትግል አካል ነው። ላንለያይ ተቆራኝተናል ከወደ አድዋ የተለፈፈ ማደናገሪያ ነው። ላንተቃቀፍ ምለናል ነው ዋናው ተቃውሞ መሆን ያለበት። ከወያኔ የተለያየ ነው ከ1983 ዓመተ ምህረት በፊትም ቢሆን ከዚያን ወዲህ ደግሞ ወያኔና የኢትዮጵያ ሕዝብ መቼም ሊታረቅ የማይችል ቅራኔ ውስጥ ናቸው። ይህ ቅራኔ ባንዱ ሽንፈትና በሌላው ማሸነፍ ብቻ የሚፈታ እንጂ የሚታረቅ አይደለም። በመሆኑም በወያኔና አገዛዙ የኢትዮጵያ ሕዝብና የሀገራችን ጠላቶች ናቸው አለ የሚሉ የቅራኔውም ፍረጃ መረዳት የተሰናቸው እና ነጋ ጠባ ለወያኔ ጠባብና ዘረኛ አገዛዝ ሰለባ ሊያደርጉን የተነሱት ናቸው። አወቁ አላወቁ ለወያኔ ወይም እንደሚለው ለትግራይ የበላይነት ስርዓት የቆሙ ሁሉ በዚህ ሰልፍ ህዝብን ተጻረው ያሉ ናቸውና እያንዳንዱ ዜጋ ያቅሙን ሊያደርግ ሲነሳ ወያኔዎችን መራቅ፣ ማግለል፣ ማኩረፍና ጥላቻውንም ማሳየት ይጠበቅባቸዋል። ወደ ወያኔ እየነጎዱ ፍርፋሪ ሊለቅሙ የሚኮለኮሉትንም ሁሉ ፊት ሊነሳቸውና ሊተፋባቸው ይገባል። ከሃዲ ባንዳዎችን በያገሩ ዜጎች እንዳዋረዷቸው ሁሉ ወያኔን አቅፈን ኢትዮጵያን እናድን በመቀሌም ቢሰማ አማኝ አያገኝም። ጥላቻ ከተባለም ወያኔና ጭፍሮቹን መጥላት ሲያንስ ነው። በባዕድ አገር ያሉ ዜጎች ደግሞ የወያኔ ቀጥታ ተጽዕኖ ተጠቂ አይደሉምና ማዕቀብ ማድረግ ብዙ ይጠበቅባቸዋል። ግን ግዳጃቸውን አልተወጡም። ስንቶቹ ሱቆችና ምግብ ቤቶች ናቸው የወያኔን ምርት የሚነግዱት ማዕቀብ ሳይደረግባቸው? ስንቶቹ ናቸው የአየር መንገዱን ካዝና እየሞሉስ ያሉት? ስንቶቹ ናቸው በወያኔዎችና አጫፋሪዎች ላይ ማዕቀብ ያደረጉት? በተገላቢጦቹ የምናየው ወደ ወያኔ መኮልኮል ነው። ወያኔ የሃይማኖት ተቋማትን ሲያፈርስ ሲከፋፍል ዋና ቀንደኛ ተባባሪዎቹ ለነገሩ የሰሜን ሰዎች አይደሉም ብዙ ቦታ። ይህ ታዲያ ምን ይባላል? ስንትና ስንት ሺህ ዶላር ወደ አገር ቤት ሂደው ለወያኔ ግልጋሎት የሚያጠፉትስ ምን ይባላሉ? የአገር ሀብትን የወያኔ ሀብት ምርት የተለያዩ ናቸው። ዛሬ የአገራችን ቡና፣ ሰሊጥ፣ ወርቅ ወዘተ የወያኔ የግል ንብረት ሆኗል። የኢትዮጵያ የሚባል ያለም የተከደነው ሲከፈት የወያኔ የሚል ነው አቁ። በአንድ እጃችን ለወያኔ እየረዳን በሌላው እጅ ደግሞ ቦክስ ብንጨብጥ መሳቂያ ከመሆን አናልፍም። ቢፈረጋገጡ ይላላጡ ነው መጨረሻው። የባዕድ አገር ነዋሪ ዜጎች ሁሉም ባይሆኑ በቁጥር ትንሽ የማይባሉት የአገርና የሕዝብን ቁስል የረሱና የዘነጉ መስሉ ቢታዩ የሚያስገርም አይደለም። ትውልድ የመተሩትን የቀይ ሽብር አረመኔዎች ሊያዳንቁ ደፋ ቀና ሲሉ የምናያቸው ነውና ነግ መልሰን ጀግናው መሪ ብለው ቢጮሁ የምንናገረው አንሆንም። አገርና ሕዝብን ለሚያጠፉ አገዛዞች ጥላቻ የላቸውም። ጥላቻቸው በተቃራኒው እነዚህን በታገሉት ላይ መሆኑን እያየነው ነው። በመሆኑም በወያኔ ላይ ማዕቀብ ማድረግ ሳይሆን ከወያኔ ጋር አስረሽ ምቺውና ጮቤ መርገጦን ይመርጣሉ። ከስርዓቱም ጥቅም ያገኛሉና ከጥገና ለውጥ ባሻገር ማለትም ለነሱ ተጨማሪ ፍርፋሪ የሚያስገኝ አገዛዙን የሚያናጋ የሕዝብ አመጽን
አይፈልጉም። ከሀገር ጠላት ጋር እርቅን የሚሰብኩትም ጥቅማቸው እንዳይነካ መሆኑን በአሁኑ ጊዜ ህዝብ ነቅቶባቸዋል። ማዕቀብ ለምን? ወያኔን ለመጉዳት፣ ገቢውን ለማምከን፣ ከህዝብ ለመነጠል፣ በዓለም አቀፍ ደረጃም ይበልጥ ለማጋለጥ፣ ህዝብን በጸረ ወያኔው ተጨባጭ ትግል ለማስተባበርና የወያኔን አገዛዝ ውድቀት ለማፋጠን። ይህ ማዕቀብ የህዝባዊው አመጽ ዋና አካልና አፋጣኝም ነው። ዜጎች ወያኔን በምንና እንዴት እንጎዳለን ቢሉ መንገዶቻችንና ዘዴዎቻችንን ማግኘታቸው ጥርጥር የለውም። ከሰፈር ይጀምራል። ከወያኔና ደጋፊዎቹ ሱቆች ክብሪት እንኳ አለመግዛት። ይህን በማለታችን ጥላቻን ሰበኩ ብለው ሊጮሁብን እንደሚችሉ እናውቀዋለን። ግን ይህ የሚያሳፍረን ወይም ሰጠጥ የሚያስደርገን ሳይሆን እንዴታ ታዲያሳ ብሎ የሚያስደስተን ጉዳይ መሆን አለበት። ሀ ብለን እስቲ እንደገና እንጀምረው። እስቲ ማዕቀቡን የወያኔና ጭፍሮቹን የንግድ ተቋሞች መራቅ፣ ለወያኔ ያደሩ የሃይማኖት ቦታዎችን መራቅ፣ ወያኔዎችና ጭፍሮቻቸውን ከህብረተሰቡ ማግለል፣ መነጠል፣ የወያኔ አጫፋሪዎችን ማጋለጥ፣ የወያኔ ምርቶችን የሚሸጡትን ተው ብሎ ማስጠንቀቂያ ሰጥቶ አሻፈረኝ ካሉ ማዕቀብ በይፋ በላያቸው ላይ መጣል፣ ለወያኔ ሳንቲም አለማዋጣት፣ ሳይገደዱ በፈቃደኝነት የሚያዋጡትንም ማጋለጥ። ወያኔ አቅሙና ጉልበቱ የሚገነባው ከኢትዮጵያ በሚዘርፈው ሀብት ነው። ዜጎች በዚህም በዚያም ለዚህ ዘራፊ ከለገሱ ወይም ሲዘርፋቸው ተባባሪ ከሆኑ በድርጊታቸው ለወያኔ ተባባሪ ይሆናሉ። ወያኔ ለሚያፈሰው ደምና በአገራችን ላይ ለሚያደርሰው በደል ወደዱም ጠሉም፣ አወቁም አላወቁም ተባባሪ መባል ሲያንሳቸው ነው። የወያኔን አገዛዝ ግፍ ዛሬም መዘርዘርን ጠያቂ ነው። የፈሰሰው ደም፣ በየማጎሪያው ስየል የተቀበለው ዜጋ፣ ከቀዬው የተፈናቀለው ህዝብ፣ ለም መሬቷን ያጣችው ሀገር፣ ሃይማኖቱ የተደፈረበት ሁሉ፣ ፍጅት የታወጀበት ሁሉ፣ ደብዛው የጠፋው ሁሉ፣ ለአሰቃቂ ድህነት ረሃብና ችግር የተጋለጡት፣ ለአረቦች የተሸጡት ወጣቶች፣ መብታቸውንና ንጽህናቸውን ያጡት ህፃናት፣ ሁሉም ከጥቂት ወያኔዎችና ጭፍሮቻቸው ውጪ ወያኔን ሊያስወግድና ሊፋረድ የሚፈልግ ነው። ጥላቻ አለው። ላይኖር እንዴት ይጠበቃል? ወያኔ ካልሆነ ማን ኢትዮጵያዊ ነው ወያኔን ከነገሳንገሱ ማስወገድ የማይፈልገው? በወያኔና ጭፍሮቹ ላይ ምህረት የለሽ ማዕቀብ ለማድረግ እናበር። ይወስዳል መንገድ ያመጣል መንገድ ይበለው አንድ የሚጠላን አንድ የሚወደድ እንብኝን በል እንጂ አውምቢ እንብኝልኝ በል እንጂ ሰላም እስክትመጣ ዘወትር ከምናለቅ ፍርዳችን ተራዝሞ በገዢው ይጣሳ ከኛም ወዲያ ላሳር በግፍ በመከራ ያረረ የደበነ የደሰ እንዳዋራ እግር ተወርች ይዞን ያጤዎች መጋኛ የድሃ ምሳሌ ዞር ሀብተኛ ለስደት ተጋልጠን በስደት ተዋርደን አፋችንን ዘተን በስደትም ሞተን ከኛም ወዲያ ላሳር ለገዢው ፍሪዳ ዘወትር ደም ገባር ሰንሰለት ጎታቶች ልክ እንደወርቃማ አዎ እምቢኝን በል እንጂ ባደግንበት ምድር በተፈጠርንባት የሁላችን ትብት በተከበረባት አንዱ የበላይ ሆኖ አንደኛ የበታች እንዴት ሰላም ይኖር እንዴት ኑሮ ይመቻች?
ኢማም ሼሁም ኡስታዝ ሙእሚኑን ሙእሚናት ዲያቆን ቀሳውስቱ ካህናት ቆጳሳት በፍቅር ስጦት ስትከስም ሀገር ዝኑብ አይደለም ወይ ኃጢአት አይሆንም ወይ ያየም ማለፍ ወይ አለመናገር የገዢዎች ወንበር እስከዛሬም ድረስ ከልባሱ በስተቀር የሌለው ልዩነት አክሱም ንጉስ እንጂ የገዛ ያስገበረ የስልጣኔን በር ለመክፈት የጣረ እረ ለመሆኑ ሃይማኖት ነበረ? ባደግንበት ምድር በተፈጠርንባት የሁላችን ስቶ ተቀበረባት አንድ በላይ ሆኖ አንደኛ የበታች እንዴት ሰላም እንጣ እንዴት ኑሮ ይመቻች? እረ ለመሆኑ ሳይንቲስት ጠበብቱ ዙሪያ የከበባት ለሰው ዘር ምንጭነት እውቅና የሰጣት ለፈረንጁ ልሲኛ ድንቅያናት የክርስትና እናት ነፍሳባት ነበሯት ወይም ቂል ባስተካክላት ሰግድ ነበር አምስቱ ወቅሰላት ተሷሷን አማይደል ፈጣሪ ባዘዘው እሷም እኔም አንተም ምድሯን የሞላ ነው ታዲያ አንተን ከኔ በፊት እኔን ካንተ ኋላ ለምድሯ ባለቤት ያስቀምጠን ማለት አንድ በሁለት ጉድጓድ ያንተም ሆነ የኔ የሱም የሷም ድርሻ ይህን ዓለም ስንለቅ የተመደበልን በስተመጨረሻ ያ ካልሆነ በቀር የግል የምንለው እምብኝን በል እንጂ እምነቱ ምርጫችን አገር ጋራ ነው አንተ ወልደ ኢየሱስ እኔም ነኝ አብደላህ ያችም ወለተ ማርያም ይህችም አመቱላ ያም ወልደ ሚካኤል ይሄኛው ጁንዳ አላህ ይህም ወልደ ጊዮርጊስ እሱም ነው ነስረላህ አዎ በኒ አደም ሁሉም ያዳም ዘር ገጆች በፈጠሩት ለምን እንሰቃይ ለምን እንቸገር እስከ መቼ ድረስ ለገጆች ወንበር ይሆንን ሙጫ ለቀጣው ትውልድ ለምን እናስተላልፍ የግድ ደሟች እምበኝን በል እንጂ መስገጃ እንዳልሰራ ቁባና ሚናራ አላሁ አክበር ብዬ ሰላት እንዳልጠራ አክሱም ላሊበላን ላንተ ያስጨበጠ አንተም እንዳታንጽ ቤተ መቅደስን ባማረ ጉልላት ጅማና ሐረርን ለኔ ቆርጦ ሰጠ በታሪካችን ውስጥ የለንም ማስረጃ የሚሞላ ቅንጣት በቅዱስ ቁርአን መጽሐፍ ቅዱስም ውስጥ የሰፈረ ግጋት ካልሆነ በስተቀር ገጆች የፈጠሩት የገለማ ስራት አሁን ብኝን በል እንጂ በተዘረጋልን ሁለት መንታ መንገድ አንደኛው የሚያደርግ አንደኛው የሚያነድ እንዳሻን እንጓዝ እንዳሻን እንንጎድ በአንተ አልፈረድኩኝ አንተም በእኔ አትፍረድ እናስረክብና ፍርዱን ለህለቀን ባለንበት ምድር እኩል መብት ይኑረን ከወንጀልም ወንጀል ከኃጢአትም ኃጢአት ከሐራምም ሐራም የአንድ ዜጋ ክብሩ የአንድ ዜጋ መብቱ በቁጥር አይሰራም በተወለድንባት ባደግባት ምድር ማህበረ ሰይጣን ደም በጠማው ቁጥር ለፈረሰ ገላ መቀበሪያው ችግር እምብኝን በል እንጂ በቀኙ ጨረቃ በግራው መስቀሉን ባናቱ ላይ ኮከብ በእኛ የተመረጠ የሁላችንም ዘብ የሁላችንም ዘብ እስካል መረጥ ድረስ መለስን ወንድ አስርድ አደብን ጀሚላ በረከትን ሻፊ ስብሐትን ቢቂላ አርከበን ሙደሲር ቢቀያይሩብን አዲሱን በድንድም ስርዓቱን እስካልጣን ፈነቃቅለን ከስር ሁሉም ወልዶ ወያኔ ልደቱ ጫሚቶ ኑሯችን እየጧት ማታ ለቅሶ እናም አንተም ሆነ እኔ እንደየእምነታችን እንሄዳለን እንጂ ለውስጥ ደስታችን እንዲሞላቃችን ላንተም ኢየሩሳሌም ሀገር አይደለም ለኔም ሳውዲ አረቢያ መቾሎ ኢትዮጵያ እናም እምቢኝ እንበል እንጂ መለስን ወንድ አስርድ አደብን ጀሚላ በረከትን ሻፊ ስብሐትን ቢቂላ አርከበን ሙደሲር ቢቀያይሩብን አዲሱን በደንብ ስርዓቱን እስካልጣን ፈነቃቅለን ከስር ሁሉም ወልዶ ወያኔ ልደቱ ጫሚሶ ኑሯችን እየየ ጧት ማታ ለቅሶ እናም እምብኝ ነው እንጂ እምብኝ እንበል እንጂ አዎ እምብኝ ወረቸ በለው ቢበለው ወረቸ በለው ይወስዳል መንገድ ያመጣል መንገድ ቢበለው አንድ የሚጠላን አንድ የሚወደድ ቢበለው የልፍኛ ሸሮች ቢበለው ሲተቋቁሱ ቢበለው ጋሻ ጃግሬዎች ቢበለው ሲተቋቁሱ ቢበለው መሶብ ገዳጆች ቢበለው ወዴት ደረሱ ቢበለው ይወለድና
ሽበለው ከፍንከፉ ሽበለው ጋን ይሸከማል ሽበለው ከነደዝቡ ስለ አባይ ይነገር አባይን ይዘከር ግን ከወያኔ ሴራ ከደባው ባሻገር ውሃ ለሰው ልጆች ሁለገብ ህልውናና ህልው ሆኖ መቀጠል ለእንስሳት ለእጽዋቶች እንዲሁም ዓለም አቀፍ መዛባትና ውድመት እንዳይከሰት ተፈጥሯዊ ሚዛን እንዲጠበቅ በተፈጥሮ የታደልነው ትልቁና ግዙፍ ስጦታ ነው። የሰው ልጅ ካለ ምግብ ሳምንታት መኖር ሲቻለው ካለ ውሃ ግን ቀናትም መኖር የሚታሰብ አይሆን። ለዚህ ሳይሆን ይቀራል አባው በጣም ቀድመው እንጀራ የሚሰራው በውሃ ነው ብዬ ውሃን አስቀደምኩኝ እንጀራዬን ጥዬ ያሉት። ስለ ውሃ አስፈላጊነት በተለያዩ የታሪክ ዘመናት በተለያዩ የሙያ መስክ በተሰማሩ ፈላስፎችና ጠቢባን ብዙ ተብሏል። እስኪ ትልቁ የቅኔ አዋቂና የሥነ ጽሑፍ ባለሙያ ኃይሉ ገብረ ዮሐንስ ስለ ውሃ ምንነት ያለውን በመጥቀስ እንጀምር። የሰው ልጅ በመንኖርበት ምድር ላይ ለመኖር የግድ አስፈላጊዎች ከሆኑት መሰረታዊያን የተፈጥሮ ሲሳዮች ውስጥ ቀዳማዊና ወሳኙ ውሃ ነው። በስነ ፍጥረት ምሁራን፣ በፈላስፋዎች፣ በደራሲያን በተለይም ደግሞ በስነ ምድረ ጠቢባን ውሃ የዓለማችን ትልቁና ጠቃሚው ንጥረ ነገር እንደሆነ መስክረዋል፣ አረጋግጠዋልም። የትኛውም የዓለም ሊቅ ጥንታዊም ሆነ ዘመናዊ የዓለምን መሰረታዊያን ንጥረ ነገሮች መድቦ እንደ ቅደም ተከተላቸውን በሚደረደሩበት ወቅት አፈር፣ አየር፣ እሳት ከማለት በፊት ውሃን አስቀድሞ ማስቀመጡ ውሃ በዓለማችን ላይ ላሉ ለፍጥሯንም ሆነ ለፍጥረት የሚሰጠውን ከፍተኛ ጥቅም ተረድቶ ነው። ይህም ብቻም አይደለም። በአዲሱ ዘመን ሳይንስ የሰው ልጅ ጽንፈ ሰማያትን ለማጥናት ወደ 9 ፕላኔቶች ዘመቻ ለማድረግ ቅድመ ዝግጅት በሚወጥንበት ጊዜ ሁሉ የመጀመሪያ ጥያቄው ውሃ ይገኝበት ይሆን ወይ የሚለው ጥያቄ ነው። ሩቅ ሳንሄድም ከዘመናዊ ዕውቀት ብዙ ዕድል ያልደረሳቸውና ገና በኋላ ቀርነት በሚገኙ ማህበረሰቦች ውስጥ የሚገኙ የከብት ጭራ ተከትለው የሚኖሩ ዘላኖች እንኳን የሚሰፍሩበትን ማከናወሪነት የሚለኩትና የሚመርጡት በቂ ውሃ ይኖርበት ይሆን ወይ በሚል መሰል ጥያቄ ነው። ኃይሉ ገብረ ዮሐንስን በሰፊው መጥቀስ ያስፈልገበት ዋነኛ ምክንያት ዛሬ ካለው ችግር ጋር ቀጥተኛ ግንኙነት ስላለው ነው። ኃይሉ ስለ ውሃ አስፈላጊነት ይህን መሰል አመለካከትን የሰነዘረው አባይን እናትክን በሉልኝ በሚለው መጽሐፍ ውስጥ ነው። መልእክቱ ግልጽ ቢሆንም በአንድ አኳያ ደግሞ እጅግም ጥልቅ ነው። አባይን እናትክን በሉልኝ ያለበት ዋነኛ ምክንያት የኢትዮጵያ ሕዝብ ራሱ በርቱ መንገድ ድምጽን ሰጥቷቸው የመጡ መንግስታት ስለሌሉ የሀገሪቱ የተፈጥሮ ጸጋዎች ሁሉ ለሕዝብ መጠቀሚያ እንዳልሆኑና በቀጣይነትም ሊሆኑ እንደማይችሉ ጠንቅቆ ስላወቀ ነው። ይህን መልክ ይዘው ያሉ መንግስታዊ ስርዓቶች በተባበረ ህዝባዊ ትግል ከበትረ መንግስት ካልተወገዱ ራን የሚሉት ሁሉ ለናጀሪዎች ነው በማለትም ሲያስተምረን የኖረ ሰው ነው። በዚህ ላይ ለተመሰረተ ጠንካራ እምነቱም ነው ይህን መሰል መንግስት ተብዮችን እየታገለ እየታሰረ እየተቀጠቀጠ
እየተወገረ እዚህ የደረሰው። ኃይሉ ገብረ ዮሐንስ ሰማያዊ ናይል ወይም ብሉ ናይል የሚለውን ስም እንደ ማህተም የለጠፉብን እንግሊዞች እንደሆኑ እየተናገረ እኛ በርቱ እንለው የነበረው አባይ ወይም ፈለገ ጊዮን አሊያም ጥቁር አባይ ነው። ታዲያ እንግሊዞች ያተሙት ማህተም መች በቀላሉ ይለቃል? የኛም ወጣቶች ዘመናዊ ሰዎች ሰማያዊ ወይም ብሉ ናይል የሚለውን ስም ያዘወትሩታል በማለት ከት እያለ በመሳቅ ይጫወታል። አባይ የሚለውን ቃል ትልቅ የሚል ፍቺ ያለው የግዕዝ ቃል ነው። በአማርኛም እንዳለ ተወርሶ መሰል ሐሳብ ላዘሉ ነገሮችና ሁኔታዎች ሁሉ በትልቅ መግለጫነት የሚያገለግል ነው። ዋናው ጥያቄ ግን ዛሬ ወደ ኋላ ተመልሰን ለምን ሰማያዊ ወይም ብሉ ናይል አሉት የሚለውን ነው። ልናገኝ የምንችለው ምላሽ አንድ ብቻ መሆኑ ግልጽ ነው። የአባይን ታላቅነት ለማሳነስ ለማንኳሰስም ታስቦ የተሰጠ ስያሜ ነው። አባይን እንደማንኛውም ውሃ አርጎ ለማስቀመጥ ታስቦ የተደረገ ነው። በዛን ጊዜ እንግሊዞች በቀኝ ገዥነት ሱዳንን፣ ግብፅን፣ ኡጋንዳን ሁሉ ይገዙ እንደነበርም አካቶ ማየቱ ጠቃሚ ነው። አያት ቅድመ አያቶቻችንም ጥቁር አባይ ብለው የሰየሙት ካለ ምክንያት አልነበረም። አባይ ለም የሆነ ጥቁር አፈር ብዙ ያልታወቁ ንጥረ ነገሮችን ጭምር አጓጓዥ መሆኑን በመገንዘባቸው ነው። ስለሆነም አባይ በውሃነት ብቻ የሚጓዝ አለመሆኑን ማሳሰባቸውም ነው። ይኸው የእንግሊዝ መንግስት ዛሬ የወያኔን የአፈናና የስለላ ኃይሎች የሚያሰለጥን የእንግልትና ሌሎችንም የማሰቃያ መሳሪያዎችን የሚያቀርብና ይህን ለመሰለም ኢሰዋዊ ተግባር የወያኔን ሰዎች የሚያሰለጥንም ሀገር ነው። ዛሬ ባለንበት ዓለም አቀፍ በሆነው የከበርቴዎች ስርዓት ሁሉን ነገር ለሽያጭና ለትርፋቸው እያደረጉ በሌላኛው አኳያ የሶስተኛውን ዓለም ህዝቦች በአምባገነኖች፣ ዘረኛና ጎጠኞች፣ ጸረ መብትና ጸረ ሰላም ገዢዎች እያስቀጠቀጡ እነሱንም በሁለገብ መንገድ እየደገፉ የራሳቸውን ጥቅም በበለጠ ደረጃ እያስጠበቁ ያለበትም ወቅት ነው። ከ40 ዓመት ላላነሰ ጊዜ አምባገነኑ ተላላኪያቸው ሞቡቱ ሴሴኮን በመደገፍ የዛይርን የተፈጥሮ ጸጋዎች ሲገፉና ብርቅዬ ማዕድናትን ሲበዘብዙ ከከረሙ በኋላ ሞቡቱ የግልጋሎት ዘመኑን አብቅቷል ሲሉ ደግሞ በትልቁ ካቢላ አስተክተው ካቢላንም በገዛ ልጁ አስጠፍተው ዛይርን የመሰለ ድንቅና ውብ ሀገር ለእርስ በርስ ጦርነት አጋልጠው እነሱ ግን በትላልቅ ኩባንያዎቻቸው አማካይነት ማዕድኖቿን ማራቆት ቀጠሉበት። የዛይር ኮልታን ማዕድን ግማሽ እንኳን ለዛይር ህዝብ እድገትና ብልጽግና ቢውል ኖሮ ዛሬ ዛይር ሌላ ሀገር በሆነች ነበር። የዓለም 97% የኮልታን ማዕድን የሚገኘው ዛይር ውስጥ ነው። ኮልታን ለሞቢል ቴሌፎን መመረት ብቸኛና ዋነኛ ማዕድንም ነው። ዓለም አቀፍ የከበርቴው ስርዓት ከዚህ ሽያጭ ብቻ በብዙ ቢሊዮን ዶላር እንደሚሰበስብ ግልጽ ነው። የዛይር ህዝብ ከዚህና በርካታ የተፈጥሮ ጸጋዎች ያተረፈው የበለጠ ድህነት፣ የከፋ የእርስ በርስ ጦርነት፣ የአጠቃላይ መብቱ መገፈፍና መረገጥን ብቻ ነው። እውነት ይነገር ከተባለም ዓለም አቀፍ የከበርቴው ስርዓት ከዚህ ማዕድን ብቻ የሚያካብተው የትርፍ የአፍሪካን ህዝብ አጠቃሎ ሊመግብ በቻለ ነበር። በ1991 ዓመተ ምህረት በለንደኑ ስብሰባ እኛም ስለ ኢትዮጵያ ሀገራችን እንናገር፣ ለችግሮች ሁነኛ የመፍትሄ ሐሳብ አለን ያሉትን ኢትዮጵያ ኃይሎችና ስብሳቦች አግደው ጸረ ኢትዮጵያና ጸረ ዲሞክራሲ የሆኑትን ሻዕቢያን፣ ወያኔና ኦነግን ብቻ በማካተት በኢትዮጵያና በህዝቦቿ ላይ መፍረዳቸው የሚያሳየው እውነት ቢኖር ዛሬ ያየን ያለነውን ጥቅማቸውንና ስትራቴጂክ ፍላጎታቸውን ለማስጠበቅ ነው።
የበለጸጉ ሀገሮች ስብሰባ በተደረገ ቁጥር መለስ ዜናዊን እንደ ጭራ ያስከተሉ የሚሄዱት ወደ ሶማሊያ ግባ ሲባል ሰተት ብሎ የሚሄድ ታማኝ ቡችላቸው በመሆኑ እንጂ እንደመውቱ እንደሙባረክ ጸረ መብትና ጸረ ዲሞክራሲ መሆኑን ስተውት አይደለም። በተቃራኒው ለነሱ ጥቅም እንጂ ለኢትዮጵያ ጥፋትና ውድቀት ቀን ከሊት የሚሰራ ታዛዥ ባንዳቸው መሆኑንም ስለተገነዘቡም ጭምር ነው። ለነሱ በግብጽ በዛይር በኢትዮጵያ ዲሞክራሲያዊ ስርዓት ተመሰረተ አልተመሰረተ የብዙሃን መብት ተከበረ አልተከበረ የኢትዮጵያ እንደ ሀገር ሉዓላዊነት ተከብሮ ኖረች አልኖረች ጥቅማችን በሚሉት ቁጥር ውስጥ የሚገባ ጉዳይ አይደለም። ወደፊትም አይሆንም። አሜሪካ፣ እንግሊዝ፣ ቻይናና የተቀሩትም ሁሉ የመጀመሪያው የወያኔ መሪና ቡችላቸው በካንሰር ተጠብሶ እንደ ጉማሬ ቆዳ ደርቆና ተኮማትሮ ሲቀር ለኢትዮጵያ ሕዝብና ለሀገሪቱ ሐቀኛ ዲሞክራሲያዊ ስርዓት ድልድይ እንፍጠር ብለው አቋማቸውን አልለወጡም። በተቃራኒው እነዚህ አሁን የተረፉት ተመሳሳይ ዓላማ ያዙና የሚከተሉ የወያኔ አሽከሮቻቸው ለቀብሩ ቲያትርና ለተቀረውም ዝግጅት ጊዜ እንዲያገኙ ሞቱን እያወቁ ደብቀው ቆዩ እንጂ ለብሔራዊ ጥቅማቸውና ፍላጎታቸው ያላቸውን አቋም አልቀየሩም። ዛሬ በዓለም ተንሰራፍቶ ባለው የከበርቴው ስርዓት ሁሉም የተፈጥሮ ጸጋዎች ውሃንም ጨምሮ ለነሱ የትርፍ ማካበቻ ስትራቴጂያዊም ሆነ ኢኮኖሚያዊ ጥቅም ማስጠበቂያ ሲሆን ለሶስተኛው ዓለም ህዝብ ግን የድህነት የስቃይ የእርስ በርስ ጦርነት የሀገርና የህዝብ ሳይሆን የአምባገነኖች ኢኮኖሚ ማዳበሪያ ለሰፊው ህዝብ ግን መረገጫና መዋረጃ መሆኑ እንደቀጠለ ነው። ይህ እውነት ከሀገር ከክፍለ ዓለም ብንዞር እየታየ ያለ ሀቅ ነው። ይህን ከመሰላ ዙሪት በአንጻራዊ ደረጃ ለመውጣትም ሆነ የአባይ ባለቤት የሆነው ሰፊው ህዝባችንና ሀገሪቱ ተጠቃሚ ሆነው ዘላቂ መብትና ሰላም ይከበር የሀገሪቱ ሉዓላዊነት ይጠበቅ የምንል ከሆነ ደግሞ ምን አይነት ገዢ ቡድን በሀገሪቱ የፖለቲካ ስልጣን ላይ እንዳለ ጠንቅቆ ማወቁ አማራጭ ልናስቀምጥለት የማንችለው ቀዳሚ ጥያቄ ነው። የትግል አልፋና አገርና ህዝብን ከልብ መውደድም የሚገለጹት በቅድሚያ የጠላትን ዓላማና ፍላጎት አብጠርጥሮ በማወቅ ላይ የተመረኮዘ ነው። ሌላኛው የትግል ዋነኛ ክፍል ጠላትን አጥብቆ መጥላት፣ ጨርሶ ሳያጠፋ ተደራጅቶ እሱን ማጥፋት፣ ከስልጣን ማስወገድ ነው። ዋነኛውም ቅራኔ በወያኔ ዘረኛና ጎጠኛ ሀገር አጥፊና መብት ገፋፊ ህዝብ አሰቃይ ገዢ ቡድንና በሰፊው የኢትዮጵያ ህዝብ መሃል ያለው ቅራኔ ነው። ማንኛውም ዜጋ ወያኔ በሀገራችን ሁሉና ላይ የመጣ የህዝባችንን ሁለገብ መብት ረጋጭ ህዝብን በጅምላ ፈጅና አፈናቃይ በህዝቡ ሃይማኖቶች ላይ ጣልቃ በመግባት የጥፋት ዘመቻን የከፈተ ወዘተ አውቆና አጢኖ ወያኔ ከፋ ጠላት መሆኑን መገንዘብ አለበት ብለን እናምናለን። ይህ ብቻም አይበቃም። ወያኔ ጠላት መሆኑን ተቀብለን ከህዝባችን ጋር ከወገን ደግሞ ጠላትን አጥቆ መጥላት እንጂ ጠላትን እየጠሉ መውደድም አለመቻሉን ማወቅና መቀበል ግዴታችን ነው። አባይን እየገደብኩ ነው ሲል አሁን ወያኔ ጥሩ አረገ ትክክል ነው። መለስ ብሎ ደግሞ አማራውን ሲያፈናቅልና ሲፈጅ በሃይማኖት ጣልቃ ገብቶ የእስልምና እምነት ተከታይ ወገኖቻችን በየእስር ቤቶቹ ሲያጉር ደግሞ አሁን ወያኔ ስተት ነው እየተባለ እንደ ቦይ ውሃ ወደ ቀኑት መፍሰስ በመራራ የፖለቲካ ትግል ውስጥ ቦታ የለውም። ወያኔን በመሰለ ክፉ ጠላት ላይም የጠራ አቋምና አመላካች አይደለም። ስተት ነው ትክክል ነው የሚለው ቋንቋ በፖለቲካ እንቅስቃሴ ቦታ የሚኖረው አምባገነኖች ዘረኞችና ሀገር አጥፊ ጠባቦች ከስልጣን ተወግደው ዲሞክራሲያዊና ህዝባዊ ስርዓት በተመሰረተባቸው ሀገሮች ነው።
በዲሞክራሲያዊ ስርዓቶች ውስጥ የተለያዩ ፓርቲዎች እንዳሉ መኖርም እንደሚገባቸው ግልጽ ነው። እነሱ ግን በጠላትነት የሚፈረጁ የሚታዩም አይደሉም። የሚጠሩትም ተቀናቃኝ ፓርቲዎች በሚል ስያሜ ነው። የተመደበላቸውን ጊዜ ሲጨርሱ ህዝብ መርጦ ለተመረጠው ሌላ ፓርቲ ማስረከብ እንዳለ ግልጽ ነው። ወያኔ ወደ ስልጣን ከወጣም ይሁን ከውልደቱም ጀምሮ የዚህ አይነት ባህሪ የለውም። የነብርን ጅጉርጉርነት መለወጥ አይቻልም እንደሚባለው የወያኔን ጸረ ዲሞክራሲያዊነትና ጸረ ኢትዮጵያዊነት መቀየር የሚሞከር አይደለም። ይህንን ማድረግ የሚቻለው ወያኔን በተቀናጀና በተደራጀ ትግልና ህዝባዊ አመጽ ከስልጣን በማስወገድ ነው። በሌላ ቋንቋ ወያኔ ሲጠፋ ከነግሳንግሱ ሲቀበር ማለት ነው። ከወያኔ ጋር በዲሞክራሲ በሰላማዊ ትግል ወዘተ የሚለው ፈሊጥ የወያኔን ተፈጥሮና ዓላማ ደንግጎ ካለማወቅ አሊያም ለወያኔ ጊዜ ለመግዛት የሚደረግ የተቀነባበረ የባዕድ እጅም ያለበት ሴራ ነው። ወያኔ በዲሞክራሲ ቋንቋ የሚቀራረበው የሶቪየት ህብረት መሪ ከነበረው አምባገነኑ ጆሴፍ ስታሊን ጋር ነው። ስታሊን አገሩን ያስገነጠለ ለባዕዳንም የቸረቸረ አለመሆኑን ግን በቅድሚያ ይታወቅልን እንላለን። ስታሊን ህዝብን በተሰበሰበበት ስለ ዲሞክራሲያዊ ምርጫ ሲደሰኩር እንዲህ ብሎ ነበር። ይህ ምርጫ በጣም ጥሩና ቀላልም ነው። ምንም ያህል ህዝብ ድምጽ ሰጠ አልሰጠም የሚባለው አወዛጋቢ አይደለም። ዋናው ነገር ድምጽን ማን ይቆጥረዋል፣ ማንስ ይቆጣጠረዋል የሚለው ነው ብሎ ነበር። ወያኔም ምን ያህል ህዝብ እንደመረጠውና እንዳልመረጠው ተጨንቆና ተጠቦ አያውቅም። ምርጫ ቦርዱን በብቸኝነት ይዟል። አፋኝና የፍጅት ሰራዊት በእጁ ነው። አሜሪካ፣ እንግሊዝ፣ ቻይና፣ ራሽያ ወዘተ ይህ ምርጫ ዲሞክራሲ አይደለም አንቀበለውም ብለው አያውቁም። ወደፊትም አይሉ። የራስን ጅግራ እንዴት ሌላው ይብላት ነው ነገሩ። ስለ አባይን ነገር አባይም ይዘከር ከልብ ከተባለ ወያኔውን ቡድን በጥቅሉ በመራራ ትግል ማስወገድ የግድ ነው። ይህ ካልሆነ ግን አባይም እንደተቀሩት የተፈጥሮ ጸጋዎች የዘመናዊን ከበርቴ ትርፍ ጥማት ለማርካት የስትራቴጂ ፍላጎታቸውን ለማሟላት በተረፈም የወያኔን ኪስ ለመምላት በተቃራኒው የኢትዮጵያ ህዝብ ስቃይና ግፍን ለማብዛት ካልሆነ በቀር ለባለቤቱ የኢትዮጵያ ህዝብ ከችግር መውጫ ለሀገሪቱ ሙሉና ማስጠበቂያ ይውላል ማለት ከንቱ ውዳሴ ነው። ይህ ግልጽ የሆነ እውነት በእኛ ሀገር ብቻ ሳይሆን በተለያዩ የተፈጥሮ ጸጋ በታደሉ ሀገሮች ታሪክም በተደጋጋሚ ታየና እየታየም ያለ ሁኔታ ነው። የዓለም የውሃ ህግ ለኢትዮጵያ የሚፈቅደውን የውሃ መጠን በአግባቡ የመጠቀም ጉዳይ ቀርቶ ለኢትዮጵያ የሚተመነው የውሃ መጠን ላይ ለመነጋገርና ለመደራደር በአንጻራዊ ደረጃም የሰፊውን ህዝብ ሰላጊ ጥቅም የማይጻረር ውል እንዲኖረው በቅድሚያ ሽንጡን ገትሮ በዓላማና በፍላጎት ሁሉ ከህዝብ ሰምሮ በህዝብ ድምጽና ሙሉ ፍቃድ ስልጣን የያዘ ህዝባዊ መንግስት መኖሩ ወሳኝ ነው። ከዚህ በላይ የተገለጸ እውነት እንዳለ ሆኖ አሁን የሚታየውን ማወናበድ ለማጥራት የወያኔን ኢትዮጵያን አጥፊ ሴራና ደባውንም የበለጠ ማጋለጥ ተገቢ ነው። ለዚህ ይረዳን ዘንድ አንዳንድ ጥያቄዎችን እናንሳና ሊኖራቸው የሚገባውንም ትክክለኛ ምላሽ ለማጤን እንሞክር። አባይ በማን ይገደብ? የኢትዮጵያ ህዝብ በሩት መንገድ ድምጹን ሰጥቶ በሚያቋቁመው የሀገሪቱ ህልውናና የህዝቦቿን የበላይነት የስልጣን ባለቤትነት በተቀበለና በተግባርም ባረጋገጠ ህዝባዊ መንግስት ለማን ጥቅምና አገልግሎት ሰጪነት ሲገደብ በቅድሚያና በዋናነት በወያኔ ምድራዊ ስቃይን እየተቀበለ ላለው እውነተኛው የሀገሪቱን ባለቤት ለሆነው ሰፊው የኢትዮጵያ ህዝብ ጥቅም እድገትና ብልጽግና የት ቦታ በምንስ ሁኔታ ይገደብ? የዓለም ህዝቦች ተመክሮ ደጋግሞ እንዳሳየን ውሃ በቅድሚያ የሚገደበው የምግብ እጥረትን ለመቋቋም ነው። ይህ እንዲሆን ደግሞ በቅድሚያ ውሃን ገድቦ በመስኖ ዘዴ በረሃነት ያጠቃቸውን ወይም በአመት የተወሰነ ወቅት ብቻ ዝናብ የሚያገኙትን ሰፋፊ አካባቢዎች በማልማት 3-4 ጊዜ አምራች በመሆን የተትረፈረፈ ምርት ለማስገኘት የራስን ህዝብ ለመመገብና
ምግብን አስመልክቶ ከውጭ ተጽዕኖ ለመውጣት ጭምር ነው። ከዚህ በተጨማሪም በምግብ እጥረት የተጎዳውን የህዝብ ክፍል ወደዚያ አካባቢ በማዘዋወር በመስኖ ውሃ አማካይነት በቂ ምግብ እንዲያመርት፣ አዳዲስ ምርቶችም እንዲያመርት፣ የምርት ባህሪም እንዲያዳብር ነው። ለምሳሌ የሆነን ዘንድ የአሳ እርቢ፣ የአትክልትና ፍራፍሬ ምርቶችን እንደ ምሳሌ መጥቀስ ይቻላል። ዛሬ የወያኔ ግድብ ለኤሌክትሪክ ማመንጫ መሆኑ ጆሮአችን እስኪደነቁር እየተነገረን ነው። ያውም ሱዳን ድንበር ድረስ ተሄዶ ለተጀመረ ግድብ። በምግብ ራሳችንን መቻል ይቀድማል ወይስ የኤሌክትሪክ ማመንጫ ግድብ በመስራት የወያኔን ኪስ መሙላት? ግቢ 1ና 2ም ተገድበዋል። ለህዝባችን ምን ተረፈው? ህዝባችን መብራት አጥቶ በፈረቃ መብራት የሚኖር መሆኑን አናውቅ ይመስለዋል? ተመሳሳይ የጠነዛ ማጭበርበር በተደጋጋሚ አሳይታችሁናል። አሁንስ በቃም ማለቱ የኢትዮጵያዊ ዜጋ ግዴታ እንጂ የእነሱ እንዳልሆነ ግን መገንዘብ የሁላችንም ኃላፊነት ነው። ወያኔ ዛሬ ግብጽ በአባይ ምክንያት ጦርነት በኢትዮጵያ ላይ ሊከፍት ነው እያለ ሊያንሆልለን ሲሞክር፣ ግብጽ ደግሞ ከአባይ ውሃ ምንም መቀነስ የለበትም በማለት እያስፈራራች ነው። ሁለቱም ጨቋኝ ገዢዎች ያለባቸውን የውስጥ ችግር ወደ ውጭ እየገፉት ነው። ዋናው ጥያቄ ግን የኤሌክትሪክ ግድብ መሰራት በቀጣይነት ወደ ግብጽ የሚፈሰውን ውሃ መጠን ይቀንሳል ወይ የሚለው ነው። ምናልባት ግድቡ እስኪሞላ ድረስ ይኸውም ቢበዛ ለአንድ ዓመት መጠኑ ትንሽ የሆነ ውሃ ከአባይ ወደ ግድቡ ሊፈስ ይችላል። ከዛ በኋላ ግድቡ ውስጥ የገባው ውሃ ብቻ የኤሌክትሪክ ኃይል ማመንጫ ሆኖ ሲያገለግል አባይ እንደወትሮው ወደ ግብጽና ሱዳን መፍሰሱ ቀጣይ ነው። ለግብጽስ አንድ ዓመት የተወሰነ ውሃ እየተቀነሰ ግድቡ ይሙላ ብሎ መቀበል ወይንም ወደ ተራዘመ ጦርነት መግባት ይበጃታል? ከሁሉም በላይ ደግሞ የሁለቱም የበላይ ጌታ በዚህ ሳቢያ ጦርነት ገብተው ታዛዥነታቸውን እንዲሽሩ ይፈቅድላቸዋል? ሁለቱም በየበኩላቸው ላለባቸው ውስጣዊ ችግር የየራሳቸውን ህዝብ እያነሆለሉ ነው። ዲሞክራሲያዊ ስርዓት በተመሰረተባቸው በህዝብ ድምጽ የመጡ መንግስታት ባሉባቸው ሀገሮች እንኳን ይህን መሰል ትላልቅ እቅዶች ሲታለሙ ገዢው ፓርቲ የተመረጠበት የጊዜው ገደብ እንኳን ባያልቅ ከተቀናቃኝ ፓርቲዎች ጋር በመወያየት እያንዳንዱ ዜጋ በዚህ መሰል ትልቅ እቅድ ላይ ያለውን አስተያየት የሚኖረውን ተቃውሞ ጭምር እንዲታወቅ ጉዳዩን ለህዝብ ውሳኔ ያቀርባሉ። የብዙሃኑ ህዝብ ድምጽ የማይቀበል ከሆነ እቅዱም ተግባራዊ አይሆንም። አገር አጥፊው ዘረኛውና ጎጠኛው የወያኔ ቡድንስ በዚህ አኳያ ምን አደረገ? መልስ መስጠት፣ ውሳኔ ማድረግ የታጋይ ክፍሉ ግዴታ እንጂ ከወያኔ የሚጠበቅ አይደለም። ከጎንደር 1000 ስኩዌር ኪሎ ሜትር ያላነሰ ለመሬት ለሱዳን ሲያስረክብ፣ ኤርትራን ካለምንም ዲሞክራሲያዊ ቅድመ ሁኔታ ሲያስገነጥልና ኢትዮጵያን የባህር በር የለሽ አድርጎ ሲያስቀር፣ የኤርትራን ህዝብ እሱን ለፈጠረና እሱን ለመሰለ አምባገነን አስረክቦ ታይቶ ለማይታወቅ ስቃይ ሲዳርግ፣ ጣና ሐይቅ አካባቢ ከ1000 ኪሎ ሜትር የበለጠ ለመሬት ለግብጽ ሲያስረክብ፣ ኧረ ስንቱ ተነግሮ ሊያበቃ ማንንስ ጠይቆ ያውቃል? ደጋግመን አይተናቸዋል። ደጋግመን አንጃጃልም ብሎ መነሳቱም ከኢትዮጵያ ህዝብ ጋር ወግኛለሁ የሚለው ክፍል ግዴታ እንጂ የወያኔ አይደለም። እሱ ግዴታዬ ነው ብሎ የወሰደው የኢትዮጵያን ህዝብ ከፋፍሎና መብት አልባ አድርጎ እስከቻለ ሁለመናዋን እየሸጠ በመጨረሻም አፍርሷትና በትኗት ለመሄድ ነው። የ23 ዓመቱ የወያኔም ተግባርም ይህንኑ የሚያረጋግጥ ነው። ከበሬ ግንባር የማትፈልጠውን ባድሜን የኢትዮጵያን ድንበር አድርጎ ከ250,000 የኢትዮጵያውያንና ኤርትራውያን ወጣቶች በማስጨረስ ከሰራው ጸረ ኢትዮጵያ ተግባር ሐውዜን ላይ የትግራይ ህዝብን ጭምር በማስጨረስ ከሰራቸው ቲያትሮች ወዘተ ወያኔን ለማወቅ በቂ ትምህርት ገብተናል ማለቱና ሳይዘገይ በወያኔ ላይ መነሳቱ ወቅቱ አሁን ነው።
ጸረ ኢትዮጵያና ዘረኛ ቡድን እንደሚለው ለኤሌክትሪክ ማመንጫ ይሆን ይባል ብንልም ለምን እዛ ቦታ ማለቱም ተገቢ ነው። ከዚህ በፊት ኢትዮጵያ የኤሌክትሪክ ኃይል ለማመንጨት ከውሃ በቀር ሌላ አማራጭ የላትም ወይ ብሎ መጠየቁም ተገቢ ነው። ኢትዮጵያ ከፍተኛ የሆነ ጂኦተርማል ኃይል ወይም የእንፋሎት ኃይል አላቸው ከሚባሉት የአፍሪካ ሀገሮች አንዷ ነች። ይህንን ለማረጋገጥ የጂኦሎጂስቶችን የጥናት ውጤት እንኳን ሳናገላብጥ ደቡብና ምዕራብ ኢትዮጵያን አንዴ በእግር መርገጡ በቂ ነው። ይህ ለኤሌክትሪክ ማመንጫ የሚጠቅም ኃይል ደግሞ ውሃን ለመገደብ ከሚወጣው የገንዘብ መጠን እጅግ ርካሽ በሆነ ወጪ የሚጠለፍ ኃይል ነው። ወያኔ በዛ ቦታ አባይ እንዲገደብ የፈለገበት የውሃን ግድብ የመረጠበት ወደፊት ቤቴ ለሚለው ይጠቅመኛል፣ ይቀርበኛል፣ ሱዳንም ይተባበረኛል ብሎ ሳይሆን ይቀራል። የወያኔ ደባና ተንኮል ብዙ የሚያስጠይቅ ነው። በህዝባችን ላይ የፈጸመውና እየፈጸመም ያለው ግፍና በደል ለኢትዮጵያ ሀገራችን ያለውንም ስር ሰደድ ጥላቻና ንቀት ወዘተ ሌላ በተግባር በህዝባችን በአጠቃላይ መብት ላይ በየቀኑ የሚፈጽመው በደል ሲታከልበት ወያኔ ጸረ ኢትዮጵያ የሆነ ተንኮለኛና አጥፊ ቡድን መሆኑ ግልጽ ነው። ይህ ስለሆነም ነው ወያኔን በተባበረና በተቀዳጀ ህዝባዊ ትግል አስወግዶ ኢትዮጵያን ማትረፍ ህዝቧንም መታገድ ቀዳሚና ብቸኛ ግዴታ የሚሆነው። በተባበረና በተቀዳጀ ትግላችን የወያኔን ግባተ መሬት እናጣጥፍ። ምንጊዜም ህዝብ አሸናፊ ነው።